እግዚአብሔር ለሕዝቡ ሕግን ሲሰጥ ሕዝቡ ምን ያህል ኃጢአተኛ እንደነበሩ እናም የሚመጣው አዳኝ ምን ያህል እንደሚያስፈልጋቸው የሚያሳያቸው መስታወት ሆኖ ያገለግላቸው ነበር። እርሱ እስኪመጣ ለኃጢአታቸው ንስሐ የሚገቡበትን አንድ መንገድ ሰጣቸው። አንድ መንገድ፣ የእግዚአብሔርን ፍርድ ከእነርሱ ዘወር የሚያደርግ አዳኙ አንድ ጊዜ ለሁሉም ኃጢአታቸውን እስኪያስወግድ እስከዚያ ቀን ድረስ። ለብዙ ዘመናት እግዚአብሔር ስለሚመጣው አዳኝ ለሕዝቡ በጣም ብዙ ትንቢት ሰጣቸው። እነኚህ ትንቢቶች በእግዚአብሔር ቃል ውስጥ ተመዝግበው ነበር። አዳኙን ይጠባበቁ የነበሩም እርሱን የተቀባው ወይ ሊመጣ ያለው መሲሁ እያሉ መጥራት ጀመሩ። በ150 ዓመት ዓለም የእግዚአብሔር ቃል በግሪክ ቋንቋ ተተርጉሞ ነበር። በዚህ ጊዜ ማንኛውም የግሪክ ቋንቋ ተናጋሪ ስለ መሲሁ፣ ስለ አዳኙ የተነገሩ ትንቢቶችን ማንበብ ይችል ነበር። የሮማ ግዛት የሚታወቀውን ዓለም ወደ አንድ መንግሥት ስር እያመጣ እንደመሆኑ አንድ የጋራ ቋንቋ አስተዋውቀዋል። ሕዝቡም በዚህ ቋንቋ ይግባቡ ነበር። ይሄም ቋንቋ ግሪክ ነበር። እንዲሁም መላውን የሰለጠነውን ዓለም የሚያገናኝ አውራ ጎዳናዎችንና የባህር በሮችን ገነቡ። እጅግ ብዙ ቁጥር ያለው ሕዝብ መገናኘትና አንድ የጋራ ቋንቋ መናገር ጀመረ። መረጃ በጭራሽ እንደዚህ እጅግ በፍጥነት ተላልፎ አያውቅ እና ቀጣይ ምን ይሆናል? እንደ ሰደድ እሳት በግዛቱ ሁሉ ይሰራጫል እና ዓለሙን ለዘላለም ቀይሮታል። እነኚህ ክስተቶች በዓይን እማኞች በጥንቃቄ ተደራጅተው በአራት የተለያዩ መጻሕፍት ተመዝግበዋል። እነኚህ አራት መጻሕፍት ኢዮኔግሊዮን በመባል ይታወቃሉ። በግሪክ ትርጓሜውም ወንጌላት ወይም መልካም ዜና ማለት ሲሆን ይኸውም መጻሕፍቶቹ የያዙት መልእክት ነው። በሮማን መንግስት በእስራኤል ግዛት ውስጥ ናዝሬት በምትባል ትንሽ ከተማ ማርያም የምትባል አንዲት ወጣት ሴት ትኖር ነበር። ማቴዎስ 1:18 እንዲህ ይላል፣ ማርያምም ለዮሴፍ ታጭታ ነበር። ሁለቱም እርሷና እጮኛዋ ዮሴፍ ፍጹም የእግዚአብሔር ተከታዮች ነበሩ። እንዲሁም ማቴዎስ 1:19 ዮሴፍ ጻድቅ ሰው ነበር ይላል። ቃሉ ኃጢአቱ በእግዚአብሔር ይቅር የተባለለትን የሆነን ሰው የሚገልጽ ነው። ሉቃስ 2:24 ማርያም ራሷ ለኃጢአቶቿ መስዋዕት እንደምታቀርብ አስፍሮታል። እንዲሁም በሉቃስ 1:47 ማርያም መንፈሴም በመድኃኒቴ በእግዚአብሔር ደስ ይላታል። ማርያም አዳኝ እንደሚያስፈልጋት ታውቃለች እና ሁለቱም እርሷም ዮሴፍም ከሌሎች እግዚአብሔርን ከሚወዱ በእስራኤል ካሉ ጋር በእርግጠኝነት ሊመጣ ያለውን አዳኝ በጉጉት ይጠብቁ ነበር፣ መሲያቸውን። ነገር ግን እሷም ሆነች ዮሴፍ ሊሆን ያለውን ጨርሰው አላሰቡም፣ አልገመቱም። ሉቃስ 1:26 አንድ አስፈላጊ መልእክት ለማርያም እንዲያበስር መልአኩ ገብርኤልን ላከው ይላል። ማርያም ፈርታ ነበር። ይሁን እንጂ በቁጥር 30 ገብርኤል ለማርያም ማርያም ሆይ በእግዚአብሔር ዘንድ ሞገስ አግኝተሻልና አትፍሪ፣ እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። እርሱም ታላቅ ይሆናል፣ የልዑል ልጅም ይባላል። ጌታ አምላክ የአባቱን የዳዊትን ዙፋን ይሰጠዋል። ከ1000 ዓመታት ገደማ ቀደም ብሎ እግዚአብሔር ለንጉሥ ዳዊት መሲሁ ከዘሮቹ መካከል እንደሚሆን ቃል ገብቶለት ነበር። እናም አሁን መልአኩ ለማርያም ያ የዳዊት ዘር እርሷ ልትወልደው ያለችው ይህ ኢየሱስ መሆኑን እየነገራት ነበር። እርሱ ለዘላለም ይነግሣል። እናም መንግሥቱም ፍጹም አያልፍም። ማርያም መገረምና መደንገጥ ይኖርባታል። ይህ የትንቢቶች ፍጻሜ ነበር። ይህ እስራኤላውያን ይጠባበቁት የነበረ ጊዜ ነው። ወንድ ስለማላውቅ ይህ እንዴት ይሆናል? ማርያም መልአኩን ጠየቀችው።
መልአኩም መለሰላት፣ መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑል ኃይል ይጸልልሻል። ስለዚህ ደግሞ ከአንቺ የሚወለደው ቅዱስ የእግዚአብሔር ልጅ ይባላል። ማርያምም እነሆኝ የጌታ ባሪያ እንደ ቃል ይሁንልኝ፣ መልአኩም ከእርሷ ሄደ። እግዚአብሔር ድንግልን ፈጽሞ ከወንድ ጋር ጾታዊ ግንኙነት ኖሯት የማታውቅን ሴት የመሲሁ እናት እንድትሆን በመምረጥ እግዚአብሔር አዳኙን በተመለከተ ለአዳምና ለሔዋን የገባላቸውን ኪዳን እየፈጸመ ነበር። በዘፍጥረት 3:15 እግዚአብሔር ቃል ኪዳን አለው፣ ልጁ አንድ ቀን ያለ ወንድ አባት እንደሚወለድ፣ ይኸው ልጅ ሰይጣንን እንደሚጥለው፣ የሰውንም ልጅ ነፃ እንደሚያወጣ። ማቴዎስ እንደጻፈው እነሆ ድንግል ትጸንሳለች፣ ልጅም ትወልዳለች፣ ስሙንም አማኑኤል ይሉታል የተባለው ይፈጸም ዘንድ ይህ ሁሉ ሆኗል። ትርጓሜውም እግዚአብሔር ከኛ ጋር የሚል ነው። ማርያም መሲሁን በማህፀኗ የምትሸከም እርሷ በመሆኗ ክብር ሊሰማት ግድ ነው። ይሁን እንጂ ይህ ቀላል የሚሆን አልነበረም። በዚያን ጊዜ በእስራኤል ያላገባች ሴት ብታረግዝ በሕዝቡ መገለል፣ መናወርና ምናልባትም ሞትን ልትጋፈጥ ትችላለች። በእርግጠኝነት በትንሿ በናዝሬት ከተማ እያንዳንዱ ሰው ስለ ነፍሰ ጡሯ ማርያም ያወራል። ዮሴፍ የመከዳትና ግራ መጋባት ስሜት ተሰምቶታል። ዮሴፍ ፈጽሞ ከማርያም ጋር ግንኙነት አልነበረው። ሕፃኑም የእርሱ እንዳልሆነ ያውቃል። ማቴዎስ 1:20 እና 21 እንዲህ ይላል፣ እጮኛዋ ዮሴፍ በስውር ሊተዋት እያሰበ ነበር፣ እግዚአብሔር ግን ጣልቃ ገባ። በዚህ ሐሳብ ሳለ የጌታ መልአክ በሕልም ተገለጠለት፣ እንዲህም አለው፣ የዳዊት ልጅ ዮሴፍ ሆይ የጸነሰችው በመንፈስ ቅዱስ ነውና እጮኛህም ማርያምን ወደ ቤትህ ለመውሰድ አትፍራ። ወንድ ልጅ ትወልዳለች፣ ስሙንም ኢየሱስ ብለህ ትጠራዋለህ፣ ሕዝቡን ከኃጢአታቸው ያድናቸዋልና። ዮሴፍ በማርያም ማህፀን ያለው ሕፃን ከኃጢአታቸው የሚታደጋቸው መሲህ ሊሆናቸው ያለ መሆኑ ሲገነዘብ ምን እንደተሰማው አስቡት። ማቴዎስ 1:24 እንዲህ ይላል፣ ዮሴፍ እግዚአብሔርን ታዘዘ፣ እናም ወዲያውኑ ማርያምን ሚስቱ አድርጎ ወደ ቤት ወሰዳት። ኢየሱስም ከተወለደ በኋላ ዮሴፍ እና ማርያም ባልና ሚስት በሚያደርጉት የተለመደ አካላዊ ግንኙነት ተደስተዋል። በማቴዎስ ወንጌል 13:15 እና በሌሎች የመጽሐፍ ቅዱስ ክፍሎች እንደተጠቀሰው አብረው ልጆችን አፍርተዋል። ይሁን እንጂ ማርያም ኢየሱስን እስክትወልድ ድረስ ማቴዎስ 1:25 እንደሚነግረን የበኩር ልጇን እስከምትወልድ ድረስ አላወቃትም። ማርያምና ዮሴፍ ከተጋቡ በኋላ የማይገመቱና የማይጠበቁ ዜናዎችን አስተናግደዋል። ሉቃስ 2:1 እንዲህ ይለናል፣ በዚያም ወራት ዓለሙ ሁሉ እንዲጻፍ ከአውግስጦስ ቄሳር ትእዛዝ ወጣች። እናም በመንግሥት ትእዛዝ ምክንያት ሁሉም እያንዳንዱ ይጻፍ ዘንድ ወደ ከተማው ሄደ። ዮሴፍም ደግሞ ከዳዊት ቤትና ወገን ስለነበረ ከገሊላ ከናዝሬት ከተማ ተነስቶ ቤተልሔም ወደምትባል ወደ ዳዊት ከተማ
ወደ ይሁዳ ጸንሳ ከነበረች ከእጮኛው ከማርያም ጋር ይጻፍ ዘንድ ወጣ። ይህም ለአንዲት ነፍሰ ጡር ሴት በናዝሬት ቤቷን ትታ ለዛውም 80 ማይል ገደማ ሩቅ ወደ ቤተልሔም ወደ አባቶቻቸው ከተማ መጓዝ ያለ ጊዜው ይመስል ነበር። ነገር ግን ይህ የእግዚአብሔር ፍጹም ዕቅድ ነበር። ከ600 ዓመታት ቀድሞ እግዚአብሔር በሚክያስ መሲሁ በቤተልሔም ከተማ ይወለዳል ብሎ እንደተናገረው ነው። በዚያም ሳሉ ሕፃኑ የሚወለድበት ጊዜ ደረሰ። ምንም እንኳን ዮሴፍና ማርያም በአካባቢው በሆቴል ውስጥ ባዶ ክፍሎች ማግኘት ባይችሉም ቃል የተገባው መሲሁ ሊወለድ ያለበት ጊዜ ነበር። ምንም እንኳን ዓለሙ እጅግ ባተሌ ሆኖ አሊያም ባንዳች ነገር ተጠምዶ መገንዘብ ባይችልም ሉቃስ 2:7 እንዲህ ይላል፣ የበኩር ልጇን ወለደች፣ በመጠቅለያም ጠቀለለችው፣ በእንግዶችም ማደሪያ ስፍራ ስላልነበራቸው በግርግም አስተኛችው። ንጉሱ ለዘላለም ሊገዛ ያለው በቤተ መንግስት ፈንታ በበረተኛ ማንም ባልገመተውና ባልጠበቀው አካውን መጣ። ጭር ባለ ሌሊት በገበሬዎች ክብካቤ በትህትና ድባብ በዚያ ምድር መንጋዎችን በሌሊት ሲጠብቁ በሜዳ ያደሩ እረኞች ነበሩ። እነኚህ ምናልባት ለመስዋዕት የሚሆኑ በጎች ነበሩ። በዚህ ምሽት ግን አንዳች መስዋዕት ከዚህ በኋላ ላያስፈልጋቸው እነርሱን ከኃጢአታቸው የሚያነጻ አዳኙ ተወልዶ ነበር። እግዚአብሔር በሉዓላዊነቱ የአዳኙን የመወለዱን ዜና እነኚህ እረኞች በመጀመሪያ ይሰሙ ዘንድ ወደደ። በሉቃስ 2:9-11 እንዲህ ይላል፣ እነሆም የጌታ መልአክ ወደ እነርሱ ቀረበ፣ የጌታም ክብር በዙሪያቸው አበራ፣ ታላቅ ፍርሃትም ፈሩ። መልአኩም እንዲህ አላቸው፣ እነሆ ለሕዝቡ ሁሉ የሚሆን ታላቅ ደስታ የምስራች እነግራችኋለሁና አትፍሩ። ዛሬ በዳዊት ከተማ መድኃኒት እርሱም ክርስቶስ ጌታ የሆነ ተወልዶላችኋልና። ክራይስት የሚለው ቃል የግሪክ ቃል ሲሆን ትርጓሜው መሲህ ማለት ነው። ታዲያ አስባችሁታል? ክርስቶስ መሲሁ መወለዱን ሲሰሙ እረኞች እንዴት ደስ እንደሚሰኙ። እርሱ መጥቷል። ደግሞ መልአኩም ይህ መልካም ዜና ለሁሉም ሕዝብ ነበር አለ። ኢየሱስ ለሰው ልጆች ሁሉ አዳኝ ሊሆን መጥቷል። መላእክትም ከነርሱ ተለይተው ወደ ሰማይ በወጡ ጊዜ እረኞች እርስ በርሳቸው እንግዲህ እስከ ቤተልሔም ድረስ እንሂድ፣ እግዚአብሔርም የገለጠልንን ይህንን የሆነውን ነገር እንይ ተባባሉ። ፈጥነው መጡ። ማርያምንና ዮሴፍን ሕፃኑንም በግርግም ተኝቶ አገኙ። ነገር ግን ይህ ተራ ሕፃን አልነበረም። መጽሐፍ ቅዱስ ኢየሱስ አምላክ እንደሆነ በግልጽ ያስተምራል። ፊልጵስዩስ 2:6-7 እንዲህ ይላል ስለ ኢየሱስ፣ እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም። ነገር ግን የባሪያም መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ። ኢየሱስ አምላክ ነው። ነገር ግን አዳኝ ይሆን ዘንድ እርሱ አገልጋይ ሆነ። እርሱ ሰው ሆኖ ወደ ምድር መጣ። ዕብራውያን 2:14 እንደሚገልጸው እንግዲህ ልጆቹ በሥጋና በደም ስለሚካፈሉ እርሱ በሥጋና በደም እንዲሁ ተካፈለ። እርሱ ዓለሙን የፈጠረ ሰው ሆኖ ወደ ዓለሙ ገባ። ፈጣሪው የፍጥረቱ አካል ሆነ። እርሱ ከዋክብቱን ሁኑ ብሎ የተናገረ ሰው ሆኖ ወደ ምድር መጣ።
እና በበረት ውስጥ ተኛ። ቃልም ሥጋ ሆነ፣ በመካከላችንም አደረ። ከቶውንም እግዚአብሔርን ያየ ማንም የለም፣ ነገር ግን በአብ እቅፍ ያለው አንድያ ልጁ የሆነው አምላክ እርሱ ገለጠ። ማርያምና ዮሴፍ ወደ ናዝሬት ተመለሱ። ነገር ግን በዚህ ላይ የኢየሱስን አስተዳደግ በተመለከተ መጽሐፍ ቅዱስ ያለው ዝርዝር ጥቂት ነው። ሉቃስ አንድ ታሪክ አስፍሯል፣ ኢየሱስ 12 ዓመቱ ሳለ የተከናወነ። ይሁን እንጂ መጽሐፍ ቅዱስ ግልጽ ነው። ኢየሱስ አምላክ ሆኖ ሳለ በምድር ላይ እስከ 30 ዓመቱ ምንም አይነት ታምራት አላደረገም፣ ወይም እንደ አምላክ ኃይሉን አላሳየም። ታዲያ ይህ አያስገርምም? ኢየሱስ በመንግሥተ ሰማይ በፍጹም ክብርና አምልኮ የኖረ ወደ ምድር መጣ። ደግሞ ልክ እንደ ማንም አዋራ በለበሱ ጎዳናዎች ላይ ተመላለሰ። ለ30 ዓመታት እርሱ በሕዝቡ መካከል ተራ ሕይወትን ኖረ። ግን ለምን? እርሱ ለምን ይህን አደረገ? ዕብራውያን 4:15 እና 16 እንደሚለው ኢየሱስ እኔና እናንተ በዚህ ምድር የምናልፍባቸውን ነገሮች ሁሉ እንዲያልፍ የመረጠበት ምክንያት እርሱ ከኛ ጋር እንደሚያዝን በመረዳት በችግሮቻችን ወቅት ወደ እርሱ እንድንመጣና በእርሱ ማመን እንድንችል። የምታልፉበት ወይም የምትጋፈጡት ሁኔታ ምንም ይሁን ኢየሱስ ይረዳችኋል። እርሱ ልክ ትምህርት ቤት እንደመሄድ አሊያም የቤተሰብ አባል እንደመሆን ያለ ነገር ምን እንዲመስል ያውቃል። ኢየሱስ ለመኖር መስራትና መታገል ነበረበት። እርሱ እንደኛ የጠፍር ጫማን ተጫምቶ በምድራችን ጎዳናዎች ተመላልሷል። እናም ይህንን ስለናንተ አደረገ። ኢየሱስ 30 ዓመት ሊሞላው ሲቃረብ ዓለም ሁሉ እርሱ መሲሁ እንደነበረ ያውቁ ዘንድ ጊዜው ቀረበ። ማቴዎስ 3:1 እንዲህ ይላል፣ በዚያም ወራት መጥምቁ ዮሐንስ በይሁዳ ምድረ በዳ እየሰበከ መጣ፣ ሕዝቡን ለመሲሁ ያዘጋጅ ዘንድ እግዚአብሔር መጥምቁ ዮሐንስን መልእክተኛ ላከ። ማቴዎስ 3:2 እንደሚናገረው ሕዝቡን እንዲህ ሲል ይጎተጉት ነበር፣ መንግሥተ ሰማያት ቀርባለችና ንስሐ ግቡ። ንስሐ ግቡ የግሪክ ቃሉ ግልጽ ትርጉም አእምሮን መለወጥ ማለት ነው። አያችሁ፣ ብዙዎች እግዚአብሔር ከሃይማኖታዊ ስርዓቶች፣ ከማንነታቸው፣ ከዘራቸውና ከመልካም ስራቸው የተነሳ እንዲሁም ይቀበላቸው ይመስላቸዋል። ይህ አታይ ስህተት ነበር። መጽሐፍ ቅዱስ በ10ቱ ትእዛዛት እንደሚያሳየን እንደ ኃጢአተኛ ሁላችንም ጥፋተኞች መሆናችንን ነው። ዮሐንስ ሕዝቡን ንስሐ እንደሚያስፈልጋቸው፣ በሌላ አነጋገር አእምሯቸውን እንዲለውጡ፣ መንግሥተ ሰማያት ይገቡ ዘንድ የበቁ እንዳልሆኑ፣ ደግሞ አዳኝ እንደሚያስፈልጋቸው፣ ኃጢአተኞች እንደነበሩ ያምኑ ዘንድ ተናግሯቸዋል። ኃጢአታቸውንም እየተናዘዙ በዮርዳኖስ ወንዝ በእርሱ ይጠመቁ ነበር። እነርሱ ከዮሐንስ መልእክት ጋር የተስማሙ በዮርዳኖስ ወንዝ በመጠመቅ ይህንኑ አሳይተዋል። ይህ ጥምቀት አላዳናቸውም፣ ደግሞም ከእነርሱ ዘንድ ኃጢአታቸውን አላጠበላቸውም። በአንጻሩ ይህ ጥምቀት የሚመጣው መሲህ የሚጠብቁ ኃጢአተኞች እንደነበሩ ማመናቸውን የሚያመለክት ድርጊት ነው። ሕዝቡን ለመሲሁ ያዘጋጅና መሲሁ ማን እንደነበረ ይገልጥ ዘንድ እግዚአብሔር መጥምቁ ዮሐንስን ላከ። እንደ ዮሐንስ 1:33 ገለጻ እግዚአብሔር ለዮሐንስ መንፈስ ሲወርድና በእርሱ ላይ ሲያርፍ የምታየው እርሱ ነው፣ እርሱ መሲህ ነው ብሎ ተናገረው። በዚህ ጊዜ ኢየሱስ የገሊላ ከተማ ከሆነችው ከናዝሬት መጥቶ
በዮርዳኖስ ወንዝ በዮሐንስ እጅ ተጠመቀ። ኢየሱስ ኃጢአተኛ ሆኖ ሳይሆን ዮሐንስ መሲሁ ማን እንደሆነ ይረዳ ዘንድ ሊጠመቅ ወደ እርሱ መጣ። ከውሃው በወጣበት ጊዜ ሰማያት ተከፍተው መንፈስ ቅዱስ እንደ ርግብ በእርሱ ላይ ሲወርድ አየ። እናም እንዲህ የሚል ድምፅ ከሰማይ ተሰማ፣ የምወድህ ልጄ አንተ ነህ፣ በአንተ ደስ ይለኛል። ኢየሱስ ላይ መንፈሱ በግልጽ መውረዱን ባየና እግዚአብሔር የሰጠው ምልክት መፈጸሙን ባስተዋለ ጊዜ ዮሐንስ ልቡ እንዴት እንደሚዘል አስባል። ኢየሱስ ቃል የተገባው መሲሁ ነበር። መንፈሱ በኢየሱስ ላይ በወረደ ጊዜ አባቱ በኢየሱስ ደስ መሰኘቱን በቃሉ ተናገረ። አያችሁ፣ በዚያች ቀን በዚያ ስፍራ የቆመው ሕዝብ ሁሉ ኃጢአተኞች ነበሩ። ደግሞም ከኃጢአታቸው የተነሳ እግዚአብሔርን ደስ ሊያሰኙ አልቻሉም። ነገር ግን በመካከላቸው ኢየሱስ ቆመ። እርሱ ብቸኛ ነበር፣ የእግዚአብሔርን ትእዛዝ በፍጹም መታዘዝ የሚችልና እግዚአብሔርን ፈጽሞ ደስ የሚያሰኝ። ይሁን እንጂ ኢየሱስ በእውነት ኃጢአት አልነበረበትም። ምክንያቱም ኢየሱስ ኃጢአት ቢያደርግ አዳኝ መሲሐቸው መሆን አይችልም ነበር። ኢየሱስ ኃጢአት የሌለበት ነበር። ይህም እውነት ሊረጋገጥ ያለበት ጊዜ ነበር። ማርቆስ 1:12 እና 13 እንዲህ ይላል፣ ወዲያውም መንፈስ ወደ ምድረ በዳ ወጣው፣ በምድረ በዳም ከሰይጣን እየተፈተነ 40 ቀን ሰነበተ። ልክ አዳምና ሔዋን ኃጢአት ያደርጉ ዘንድ እንደፈተናቸው እንዲሁ ኢየሱስን ኃጢአት እንዲያደርግ ሰይጣን ፈተነው። ነገር ግን ከአዳምና ከሔዋን በተለየ ኢየሱስ ድል ነሺ ነበር። ኢየሱስ በሰይጣን ፈተና አልወደቀም። ኢየሱስ ኃጢአትን አላደረገም። በሕይወት ዘመኑ ሁሉ እኔና እናንተ ከምንጋፈጣቸው ተመሳሳይ ፈተናዎች ሁሉ ጋር ኢየሱስም ተጋፍጧል። ዕብራውያን 4:15 እንደሚለን እርሱ ከኃጢአት በቀር በነገር ሁሉ እንደኛ የተፈተነ ነው። ሉቃስ 1:35 እርሱ ቅዱሱ የእግዚአብሔር ልጅ ይለዋል። ማለትም እርሱ ፈጽሞ ንጹሕ፣ ነውርም በእርሱ ዘንድ የለም። ኢየሱስ ብቻ እግዚአብሔርን ጨርሶ ደስ ሊያሰኝ ችሏል። ደግሞም ኃጢአትን ሳያደርግ ፍጹም ሕይወት መኖር የቻለ ኢየሱስ ብቻ ነው። በብሉይ ኪዳን እግዚአብሔር የእርሱን ሕዝብ ለኃጢአታቸው መስዋዕት እንስሳትን እንዴት ሊያቀርቡ እንደተገባ አዟል። ብዙም ጊዜያት አንድ ሰው ለራሱ ምትክ ጠቦትን አምጥቷል። ምትክ ማለት የሌላን ቦታ ወይም ስፍራ የሚወስድ ማለት ነው። ጠቦቱም ለእግዚአብሔር በእርግጥ ቅቡል መሆኑን ለማረጋገጥ ይመረመራል። ጠቦቱን ያመጣው ሰው አይመረመርም ነበር። እርሱ ኃጢአተኛ ነበር። እርሱ ቀድሞውንም ለእግዚአብሔር ቅቡል እንዳልነበር ያውቀዋል። ይሁን እንጂ ጠቦቱ የሰውየው ምትክ እንደመሆኑ ንጹሕ መሆን ይኖርበታል። እንከን ሊኖርበትም አይገባም። ጠቦቱ በሰውየው ፈንታ ይመረመር ነበር። በተመሳሳይ እግዚአብሔር ጠቦቱ እንዲመረመር እንደፈቀደ ኢየሱስ በእኛ ፋንታ ሊመረመር የእኛ ምትክ ሆኖ መጣ። ልክ ኢየሱስ ኃጢአትና ሰይጣንን ድል ነስቶ ከበረሃ እንደተመለሰ ዮሐንስ 1:29 እንዲህ ይላል። ዮሐንስ ኢየሱስን ወደ እርሱ ሲመጣ አይቶ እንዲህ አለ፣ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ። ኢየሱስ የእግዚአብሔር በግ መጣ። የእኛም ቦታ ሊወስድ
የኛ ምትክ ሊሆን ልክ እንደ ካህኑ ሊሰዋ የነበረውን ጠቦት ብቻ እንደመረመረ የእግዚአብሔር ዕቅድ እንደዚሁ ምትክ ሆኖ በእኛ ፈንታ ሊመረመር ኢየሱስን ማቅረብ ነበር። ምክንያቱም እግዚአብሔር እኔና እናንተ እንዴት እንወድቅና ኃጢአትን እናደርግ እንደነበር ያውቃል። እርሱ ለሕግጋቱ በፍጽምና መታዘዝ እንደማንችል ያውቃል። እግዚአብሔር ምትክ ያስፈልገንም እንደነበር ያውቃል። እናም ያ ምትክ እንዲሆን ኢየሱስ መጣ። ምክንያቱ ደግሞ እግዚአብሔርን ጨርሶ ደስ ሊያሰኝና ትእዛዛቱንም ሙሉ በሙሉ ሊፈጽም የሚችል ኢየሱስ ብቻ ነው። ኢየሱስ እኔ እና እናንተ ልንኖር ያልቻልነውን ሕይወት ሊኖር መጣ። የኛም በግ ሊሆን መጣ። ኢየሱስ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ። እግዚአብሔር መልአኩን ልኮ ድንግል መሲሁን እንደምትወልድ ሲያበስር ለአዳምና ለሔዋን የተነገረው የመጀመሪያው ኪዳን ፍጻሜ ነበር። እግዚአብሔር ለነርሱ ያለ ወንድ ፍቃድ አዳኝ ይወለዳል፣ ያድጋል፣ ደግሞ የሰይጣንን ራስ ያደቃል ሲል ተናግሯል። ኢየሱስ ነቢያት ሁሉ ስለ እርሱ የጻፉለትና ሕዝቡ ለብዙ ዓመታት የተጠባበቁት የኪዳን አዳኝ ነው። እርሱ የእናንተም አዳኝ ነው። መሲሁ ማንም ባልጠበቀው አካሁን መጣ። አምላክ ራሱ ሰው ሆኖ ወደ ምድር መጣ። ኢየሱስ ባደገም ጊዜ አብሯቸው የሚኖሩትን ሰዎች ደስታና ሐዘናቸውን ሁሉ ተለማመደ። ፈጣሪ የሆነው እርሱ ከፍጥረቶቹ እንዳንዱ ሆነ፣ ለእናንተ ካለው ከፍቅሩ የተነሳ። እግዚአብሔር አብ ኢየሱስ የሚወደው ልጁ ደግሞም ፍጹም ደስ ሊያሰኘው የሚችለው ብቸኛው እርሱ እንደሆነ ተናግሯል። የሰይጣንን ፈተናዎች መጋፈጥ የቻለና ፍጹም ሕይወት የኖረ ደግሞም ኃጢአትን ያላደረገ ኢየሱስ ብቻ ነው። ኢየሱስ ትክክለኛው የእግዚአብሔር በግ ሊሆን የዓለምንም ኃጢአት ሊወስድ መጣ። ኢየሱስ በእግዚአብሔር ሊመረመር መጣ። ስለ እናንተ ምትክ ሆኖ በእናንተ ፈንታ